ሰላም። እንግዲህ ዛሬ የምናየው ስለ መዝሙረ ዳዊት ብቻ አይደለም፣ ትንሽ ከዛ የጠለቀ ነገር ነው። የጥንት ክርስቲያኖች እነዚህን ቅዱሳት መጻሕፍት እንዴት ይመለከቷቸው እንደነበር፣ የጠፋብንን ጥበብ መልስን ለማግኘት ስለተዘጋጀ አንድ በጣም አስደናቂ ፕሮጀክት እናያለን። እስቲ አንድ ጥያቄ ልጠይቅ። በጣም የምንሳሳላቸውንና ወሳኝ የሆኑ ጽሑፎቻችንን በትክክል የመረዳት ጥበብ ከኛ ቢጠፋስ ምን ይፈጠራል? ይሄ ጥያቄ የዛሬው ትንታኔያችን እምብርት ነው። በእውቀታችን ውስጥ የሆነ ትልቅ ክፍተት እንዳለ ነው የሚያመላክተው። እንግዲያው እስኪ ወደ መጀመሪያው ነጥብ እንግባ። የዚህ ሁሉ መነሻ የሆነውን ችግር እንመርምር። ይሄውም ለዘመናት የቆየውን የጥንት የቤተ ክርስቲያን አባቶች ጥበብ እንዴት ነው ከእጃችን ያመለጠው? እንዴት አጣ ነው? ይህንን አረፍተ ነገር እስቲ በደንብ እንየው። ጄ.አይ. ፓከር ምን አለ? ለበርካታ ምዕተ ዓመታት ያስፈልግ ነበር አለ። ይህ ማለት አንድ ወይም ሁለት ትውልድ አይደለም። እየተነጋገርን ያለነው ስለ ትውልዶች ነው። በትምህርተ መለኮት ጥናት ውስጥ ለረጅም ጊዜ የቆየና ትውልዶችን የተሻገረ ትልቅ ክፍተት እንዳለ ነው የሚያሳየው። በጣም ትልቅ ክፍተት። እዚህ ላይ ያለው ንጽጽር በጣም ጠንካራ ነው። በአንድ በኩል ዘመናዊው ትንታኔ እንደ ደረቅ ምድረ በዳ ነው፣ እውቀት ሊኖር ይችላል ግን መንፈሳዊ እርካታ የለውም ይላል። በሌላ በኩል ደግሞ የጥንቱ አካሄድ እንደ ንጹሕና ጥርት ያለ የውሃ ምንጭ ነው፣ ሕይወትን የሚሰጥ ጥበብን የሚሰጥ። ልዩነቱ በጣም ትልቅ ነው አይደል? ይሄ ሐረግ የዘመናት የበላይነት ስሜት ችግሩ ፍንቶ አድርጎ ነው የሚያሳየው። በቀላሉ ስናስቀምጠው እኛ ከጥንቶቹ በተሻለ እናውቃለን ብሎ የማሰቡት እብሪት ነው። አሁን በእኛ ዘመን ቴክኖሎጂ አለ፣ ሁሉ ነገር አለ፣ ስለዚህ ከነሱ እንበልጣለን የሚል ስሜት እና ይህ ፕሮጀክት ያንን አስተሳሰብ ነው የሚገዳደረው። ቆይ እስቲ የጠፋብንን ጥበብ እንፈልግ ብሎ ነው የሚጋበዘን። ታዲያ ይሄንን ለዘመናት የቆየ ክፍተት እንዴት ነው የምንሞላው? እንዴት ነው ድልድይ የምንሰራው? መልሱ እጅግ በጣም ታላቅ በሆነ ፕሮጀክት ውስጥ ይገኛል። ስሙም የጥንት ክርስቲያኖች የመጽሐፍ ቅዱስ አስተንትኖ ይባላል። ይሄ ፕሮጀክት የጠፋውን ውይይት እንደገና ለማስጀመር የተደረገ ደፋር ሙከራ ነው እና የፕሮጀክቱ መሰረት ካቴና በሚባል በጣም ብልሃት የተሞላበት ጥንታዊ ዘዴ ላይ ነው የተገነባው። ካቴና በላቲን ሰንሰለት ማለት ነው። እስቲ እንደዚህ አስቡት። እያንዳንዱ የመጽሐፍ ቅዱስ ቁጥር አንድ የሰንሰለት ቀለበት ነው እና ከተለያዩ የጥንት አባቶች የተወጣጡ ሐሳቦች እንደ ተጨማሪ ቀለቦች መጥተው እርስ በርስ ይታሰራሉ። ውጤቱ ጠንካራና ወጥ የሆነ ትርጓሜ ያለው ሰንሰለት ይፈጠራል። ግን ይህ ፕሮጀክት ዝም ብሎ መጽሐፍ ሆኖ አቧራማ መደርደሪያ ላይ እንዲቀመጥ ተብሎ አይደለም የተዘጋጀው። ግቦቹ በጣም ሕያውና ተግባሪ ናቸው። አንደኛ፣ ለሰባኪያን በስብከታቸው ላይ ጥልቀት እንዲጨምሩ። ሁለተኛ፣ ለምሁራን አዲስ የጥናት መስክ እንዲከፍቱ። ከሁሉም በላይ ደግሞ ማንኛውም ሰው የጥንቱን ጥበብ በቀላሉ እንዲያገኝ ለማድረግ ያለመ ነው። እሺ፣ አሁን ደግሞ ወደ ትንታኔያችን በጣም አስገራሚ ወደ ሆነው ክፍል ደርሰናል። ይህንን የመሰለ ግዙፍ ጥንታዊ ሥራ በዘመናችን እንዴት ሊከናወን ቻለ? እንዴት ነው ያደረጉት? መልሱ የሚገርም ነው። የጥንቱን ጥበብ ከአዲስ ቴክኖሎጂዎች ጋር በማጣመር ነው። ሂደቱ በሦስት ቁልፍ ደረጃዎች ነው የተከናወነው። መጀመሪያ ልክ እንደ ጥንቶቹ ሊቃውንት ያሉትን አስተንትኖች አንድ ባንድ መረመሩ። ከዛ ኃይለኛ የሆኑ ዲጂታል መሳሪያዎችን ተጠቅመው በሺዎች የሚቆጠሩ ሰነዶችን ፈተሹ። ልክ እንደ ዲጂታል አርኪኦሎጂ ማለት ነው። የተደበቁ ዕንቁዎችን አወጡ። በመጨረሻም ያገኙትን መረጃ በሙሉ በጥንቃቄ መርጠውና አቀናጅተው ይህንን ድንቅ ሥራ አጠናቀቁ። ይህንን ስመለከት በጣም ይገርመኛል። እስቲ አስቡት። በአንድ በኩል እንደ ኦሪጅንና አውጉስጢኖስ ያሉ የጥንት ታላላቅ አእምሮች አሉ። በሌላ በኩል ደግሞ እንደ ቡሊያን የቁልፍ ቃል ፍለጋ ያሉ ዘመናዊ የኮምፒውተር ቴክኒኮች። ምን ማለት ነው? የ21ኛው ክፍለ ዘመን ቴክኖሎጂ የ3ኛው ክፍለ ዘመን ጥበብን እንድናገኝ ይረዳን ነው ማለት ነው። ይሄ እውነተኛ የዘመናት ውህደት ነው። በጣም አስገራሚ ነው። እንግዲህ የሁሉ የቴክኖሎጂና የታሪክ ጥናት ምን ውጤት አስገኘ?
ከምሁራዊ ግኝትም በላይ የሆነ ነገር ነው። በተለያዩ የክርስትና እምነት ተከታዮች መካከል ድልድይ መፍጠር ችሏል። እስቲ ይህንን ዝርዝር ተመልከቱ። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሁሉም በአንድ ዓላማ ስር ተሰባስበዋል። ይህ ምን ያሳያል? ምንም እንኳን በዘመናችን ብዙ ልዩነቶች ቢኖሩንም ከስር ሁላችንም የምንጋራው የጥንት የጋራ ቅርስ እንዳለን ነው። ይሄ ፕሮጀክት የዛ አንድነት ያያው ማረጋገጫ ነው። ነጥቡም ይሄ ነው። እነዚህ የጥንት ሊቃውንት የአንድ ወገን ብቻ አይደለም፣ የአንድም አይደለም፣ የመላው ቤተ ክርስቲያን የጋራ ሀብት ናቸው እና ይህ ፕሮጀክት ያንን የተረሳውን ሀብት ለሁሉም ሰው መልሶ ያበረከተ ነው። እንግዲያው ይህ ሁሉ ዛሬ ለእኛ ምን ትርጉም አለው? በመጨረሻም ይህ ታሪክ ከታላቅ ምሁራዊ ፕሮጀክት በላይ ነው። እሱ ብቻ አይደለም። ከዛ ይልቅ ከአባቶቻችን ጋር በማዕድ ለመቀመጥ የቀረበልን ግብዣ ነው። ይሄ ፕሮጀክት የጠፋውን ውድ ሀብት መልሶ በእጃችን ያስገባል። ለዘመናት ተዘግቶ የነበረን በር ይከፍትልናል። የጋራ ቅርሳችንን እንድናውቅ ይረዳናል። ይሄ በጣም ትልቅ አባባል ነው። በእውቀት ተጠለቅለቀናል፣ ኢንፎርሜሽን በዝቷል፣ ግን በጥበብ ተርበናል። ብዙዎቻችን ከአባቶቻችን ጋር በማዕድ ለመቀመጥና ቅዱስ ውይይታቸውን ለማዳመጥ ዝግጁ ነን ይላል። እናም ጥያቄው ይሄ ነው። እኛስ ያንን ቅዱስ ውይይት ለማዳመጥ ዝግጁ ነን?